ቀጥታ አቫታር የሚለው ቃል የህንድ ቃል ቀጥታ ስተረጉሙት መውረድ ወይ ደግሞ መገለጥ የሚለውን ቃል የሚተረጉም ነው። ምን ብሎ ያስባሉ? አምላክ ህንዶች በተለያየ መልክ ወይ በተለያየ ሰው አካል ይገለጣል ብሎ ያምኑ ነበር። ከአንድ እንስሳ ለምሳሌ አንድን ፈረስ መጋለብ ከፈለኩ ከሱም ልክ እንደዚህ ካለ ነርቭ ጋር ኮኔክት አደርጋለሁ ማለት ኒውሮን አይምሮ ለአይምሮ ተገናኘ ማለት የሁለታችን ኒውሮን ማች አደረገ። እኔ ይሄ እንስሳ እንዲዘል ከፈለኩኝ በአይምሮ ብቻ ነው ማዘዝ የሚጠበቅብኝ። አንዳንድ ቦታ ላይ ቀድማችሁ እናንተ ዶሚኔት ካላደረጋችሁ ቀድማችሁ ባለ በሌላ አቅማችሁ የራሳችሁን ድንበር ካላስከበራችሁ በኋላ አቮይድ እንኳን ልታደርጉት የማትችሉ ትልቅ ነገር ይመጣና ይቆጣጠራል። ጄክ ትልቁን ድራገን ይሄ እንደ መሲህ እንደማለት ልክ የተለየ መሆኑ የታወቀ በጣም ትልቅ የሚባለውን ድራገን መያዝ ሲጀምር በቃ ይሄ ሰውዬማ ምልክት አለው ብሎ ተቀበሉት። ጋይስ እንዴት ናችሁ? ሁሉ ሰላም ሁሉ አማን? ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ ካየሁት አዲስ ሀሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው። ትምህርት፣ ስራ ሁሉ ሰላም ነው ብዬ ተስፋ አደርጋለሁ። በዛሬ ቪዲዮአችን ላይ አንድ ሰው ነው አጋጣሚ ሪኮመንድ ያደረገኝ። እርግጠኛ ነኝ አቫታር ስለሚባለው ፊልም በአንድም በሌላ መንገድ ሰምታችሁ ታውቃላችሁ ብዬ አስባለሁ። ቢያንስ ማስታወቂያውን አይታችሁ ታውቃላችሁ ብዬ አስባለሁ። በዛሬ ቪዲዮአችን ላይ አቫታር የሚለው ፊልም ምን አይነት ፊልም ነው፣ ምንስ ሀሳብ ነው የሚያወራው የሚሉትን ነገሮች አጠር አድርጌ ሼር አድርጋችኋለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት መጽሐፍና ከመጽሐፍ ጋር የሚገናኙ ሀሳቦችን የምናነሳበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ መሆን ትችላላችሁ። አቫታር ምን አይነት ፊልም ነው? አሁን መድረክ ከታላቁ ደራሲ ከዘነበ ወላ ጋር ተመልሷል። እስከዛሬ እንግዲህ ይሄ ሶስተኛ ፕሮግራማችን ነው። ከተለያዩ ደራሲዎች ከተለያዩ ጸሐፊዎች ጋር ተሰብስበን መጽሐፍቶችን ዳሳ እያደረግን እየተወያየን ቆይተናል። በዚህኛው ዙር ግን በጣም ብዙዎቻችሁ ከምትወዱት ሶሻል ሚዲያም ላይ እንዲሁም በመጽሐፉ ከምታውቁት ከዘነበ ወላ ጋር በጣም ደስ የሚል ቆይታ ይኖረናል። እንግዲህ በብዙዎቻችሁ ጥያቄ መሰረት በዚህኛው ዙር ቀድመን መጽሐፉን እናገራለን። በአሁኑ ዙር ዳሳ የምናደርገው መጽሐፍ በንጉሴ አየለ የተጻፈውን ታላቁ ጥቁር የሚለውን መጽሐፍ ነው። እንግዲህ መጽሐፉን ያነበባችሁ ሰዎች በጣም ደስ የሚል መጽሐፍ እንደሆነ ተስፋ አደርጋለሁ እንዳይታችሁ። መጋቢት 4 ካፒታል ሆቴል የባህል አዳራሽ ውስጥ ከ11 ሰዓት ጀምሮ እስከ 2 ሰዓት ከኛ ጋር ናችሁ። አብረን እንገናኛለን። መጽሐፍት ዳሳ እናደርጋለን። ማንተዋወቅ ሰዎች ኔትወርክ እናደርጋለን። ግጥም የምንሰማበት ከዛ አልፈን ደግሞ አሁን ያልኳችሁ መጽሐፍ ላይ የምንወያይበት አሪፍ ጊዜ አዘጋጅተናል። መጋቢት 4 በድጋሚ ካፒታል ሆቴል ከ11 ሰዓት ጀምሮ እስከ 2 ሰዓት ከኛ ጋር ናችሁ። ጓደኞቻችሁን ጋብዛችሁ ይህንም መጽሐፍ አንብባችሁ ወይ ደግሞ በተወሰነ መንገድ ዳሰሳውን አይታችሁ አብረን እንገናኛለን። መቅረት በምንም ታምር አይቻልም። እዚያ እንገናኛለን። ይህንን ፊልም ሳየው አይምሮ ላይ የሚመጣው ነገር እውነት ለመናገር አይምሮ ላይ የሚመጣው ነገር ፊልሙ የሄደበት መንገድና የሆነ ጊዜ እንደው ስለዚህ የሀሳብ ቪዲዮ ሰርቼላችኋል። የሆነ ጊዜ ሌላ ጊዜም እንደግመዋለን። ስለ ስፓኒሽና ስለ ፖርቹጋል ታሪክ የምታውቁ ከሆነ የቀኝ ግዛት የሚባለው ነገር ሲጀምር በእነሱ ነው የጀመረው። እንደ ትሬንድ ሆነው ማለት አሁን ሶሻል ሚዲያ ላይ ሙዚቃ ትሬንድ ይሆናል፣ አነጋገር ትሬንድ ይሆናል፣ አለባበስ ትሬንድ ይሆናል። እንደዛ ሁሉ አት ሰም ፖይንት ስፓኒሽና ፖርቹጋሎች ጀምረው ቀኝ ግዛት የሚባለው እንቅስቃሴ በጣም ትሬንድ ሆኖ ነበርና ከዛ ጋር የሚመሳሰል ነገር አለው ፊልሙ ላይ። ለምን ካላችሁኝ ምክንያቱም ፊልሙ ላይ የሰው ልጆች በዚያን ጊዜ አሁን ፊልሙ በሚጀምርበት ጊዜ በጣም ይሄ ሲቪላይዜሽን የሚባለው ነገር እድገት ምናምን የሚባለው ነገር በጣም አድጎ ሰዎች መልቲ ፕላኔታሪ ስፒሺስ ሆኗል። ይሄ አንድ ፕላኔት ላይ ብቻ ሳይሆን መልቲ ፕላኔት በቃ የተለያዩ ፕላኔት ላይ የሚኖሩ የሚንቀሳቀሱ አይነት ፍጥረቶች ነው እና ገና ፊልሙ ሲጀምር የሰው ልጆች እንግዲህ የኛ ሲቪላይዜሽን አንድ በጣም ሩቅ ፕላኔት ወይ ሌላ በሶላር ሲስተም ውስጥ ማለት ፓንዶራ የምትባል ፕላኔት ላይ አንድ ለየት ያለ ማዕድን ያገኛሉ። አኖፕቴኒየም የሚባል ማዕድን ማለት ነው። የአኖፕቴኒየም የሚባለው ማዕድን በጣም ፓወርፉል የነበረ ማዕድን ነው። ለምን ካላችሁ ምክንያቱም እዚህ ያለንበት ምድር ላይ የኢነርጂ ክራይሲስ አለ አይደል? ነዳጅ ዋጋው ከፍ እያለ ነው ምናምን የሶላር ምናምን እነዚህ ነገሮች ዋጋቸው ከፍ እያለ ነው። እነዚህን ሁሉ ሶልቭ ማድረግ የሚችሉ በአንዴ በጣም ብዙ ኢነርጂ ሪሊዝ ማድረግ የሚችሉ ማዕድን ናቸው አኖፕቴኒየም የሚባሉ ማዕድኖች እና ይህንን ማዕድን ያገኙት እንዳልኳችሁ ፓንዶራ የምትባል ፕላኔት ውስጥ ነውና በጣም የሚገርማችሁ ነገር ይሄን የዚህ ማዕድን 1 ኪሎ አኖፕቴኒየም ዋጋ በእኛ እንትን ስታመጡት ወደ 20 ሚሊዮን ዶላር የሚቆጠር ወርዝ ያለው በጣም ትልቅ የሆነ ማዕድን እና ይህንን ማዕድን ሃርቨስት ለማድረግ ይህን ማዕድን ለማውጣት ይህን ማዕድን እንዴት ነው ከምድራውቱ ወደኛ ምድር ለመመለስ ማለት ነው ኦልሞስት የ5 ዓመት ከ9 ወር ከ6 ወር መንገድ እየተጓዙ ሰዎች እዛ ፕላኔት ላይ ሄዳሉ፣ ማዕድኑ ይወስዳሉ። ከዛ ደግሞ ወደ ምድራችን ወደዚህኛው ወደ እርዝ ወይ አሁን ወዳለንበት ምድር ይመለሱ እንደነበር ፊልሙ ላይ ታያላችሁ።
እና ወደዛ ፕላኔት ሲሄዱ እንግዲህ ማዕድኑ ማውጣት ራሱን የቻለ አንድ ሄዴክ ነው። አየሩን ደግሞ አይለምዱትም። አየሩን መልመድ አይቻልም ነበርና ፊታቸው ላይ ልክ እንደ ማስክ ያለ ነገር አድርገው ነበር ኦክሲጅን ሲያገኙ ነበር። እነዚህ ሁለቱ ራሳቸውን የቻሉ ችግሮች ናቸው። ግን በጣም ደግሞ ትልቅ ችግር የነበረባቸው ነገር መሰላችሁ? ይህን ማዕድን ከዛ ምድር ሄዶ ለማውጣት ሲሞክሩ እዛ ምድር ላይ ኔቲቭ የነበሩ ፍጥረቶች አሉ። የናቪ ፍጥረት የሚባሉ ማለት ናቪ የሚባሉ ፍጥረቶች ነበሩ። ናቪ ማለት እኔ ያው ፊልሙ ላይ ስታዩ ሰማያዊ አካል ያላቸው ወይ ደግሞ አቫታሮች አሁን የምትሏቸው ማለት አቫታሮች በነገራችን ላይ ይነሳሉ። አቫታር ላይ ግን የናቪ ፍጥረቶች አሉ። ሰማያዊ ሆነው በጣም ረጅም ናቸው፣ ሂውጅ የሆኑ በቃ ፓንዶራ የምትባለው ፕላኔት ምድራቸው ነች። እና እዛ ፕላኔት ላይ ሄደው ይሄንን ማዕድን ለማውጣት ሲሞክሩ መጀመሪያ ሰሞን ላይ ምንም ሰላም አልነበረም። ምክንያቱም እነዚህ ከሰማይ የመጡ ፍጥረቶች ናቸው ሰዎች። እነዚህ ደግሞ ምድራቸው ነው። ከምድራቸው ላይ መጥተው በቃ ዶሚኔት እያደረጉ ነው። መሬት ይወስዳሉ፣ ከዛ ይቆፍራሉ። ማዕድን ደግሞ የሚያልቅ ነው። አንድ ቦታ ሲያልቅ ወደ ሌላ ቦታ ይሄዳሉ። እና ይሄኛውን ከነሱ በሁለቱ መካከል ያለውን ግንኙነት እንዴት ነው ዲፕሎማቲክ ለማድረግ ሰላማዊ ለመፍጠር ምን አደረጉ? ሰዎች አዲስ ቴክኖሎጂ ፈጠሩ። ይህ ቴክኖሎጂ ደግሞ አቫታር የሚባል ቴክኖሎጂ ነው። አቫታር ማለት መሰላችሁ? መጀመሪያ ቃሉ ማለት ቀጥታ አቫታር የሚለው ቃል የህንድ ቃል ቀጥታ ስተረጉሙት መውረድ ወይ ደግሞ መገለጥ የሚለውን ቃል የሚተረጉም ነው። ምን ብሎ ያስባሉ? አምላክ ህንዶች በተለያየ መልክ ወይ በተለያየ ሰው አካል ይገለጣል ብሎ ያምኑ ነበርና ለምሳሌ ራማ ሆኖ ተገልጧል አንድ ጊዜ ብሎ ያስባሉ ህንዶች። አንዴ ደግሞ ክሪሽና ሆኖ ተገልጧል ብሎ ያስባሉ። አምላክ ራሱን በብዙ መንገድ ይገልጣል ማለት ነው። አቫታር ማለት በቃ ኮንሰፕቱ ያነች ሰዎች እኔና እናንተ ይሄኛው አቋማችን ይሄኛው ሰውነታችን አይምሮአችን ውስጥ ኮንሺየስነስ አለ ነፍስ እንደ ማለት ማለት ከዛ ጋር ታገናኙታለች። የእናንተን ኮንሺየስነስ ነገር የሚረዳው ነገር የሚያመዛዝነውን አካል ከእናንተ ስጋ ወስደው ሌላ አቫታር የሚመስል የሆነ የናቪ ሰዎችን የሚመስል የሆነ ሰማያዊ አካል ፈጥሯል እና የእናንተን ኮንሺየስነስ የወስዱና ወደዛኛው አካል ውስጥ ያስገቡታል። ምን ማለት ነው? ልክ እዚህ የሆነ ማሽን ውስጥ ገብታችሁ ስተኙ የእናንተ አቫታር በእናንተ ዲኤንኤ ነው የሚሰራው። የእናንተ ሚሞሪ አለ። ከልጅነት ጀምሮ አይምራችሁ ውስጥ ያከማቻችሁት ነገር አለ። እንደናንተ ሆኖ ይንቀሳቀሳል ማለት። ልክ የሆነ ማሽን ውስጥ ገብታችሁ ስተኙ የእናንተ አቫታር ይነቃል። ከዛ ጋር ዳይሬክት ኮኔክሽን ይኖራችኋል። ይሄ እንዴት ነፍሳችሁ ከዚህ ወጣ እዛ ትገባለች እንደማለት ነው። ግን እዚህኛው ተነፍሳላችሁ ስቲል ማለት ነው። ወደዛ ትገባላችሁ። ከዛ እነሱ መስላችሁ የናቪ ሰዎችን መስለው ከነሱ ጋር ሪሌሽንሺፕ ክሬት አድርገው እንደውም አት ሰም ፖይንት እንግሊዘኛውን ላይ ያስተምሯቸው ነበር። የናቪ ሰዎች ደግሞ የራሳቸውን ባህል ያስተምሯቸው ነበር። ሰላም ለመፍጠር ሞክረው ነበር። ለተወሰነ ጊዜ ነው ግን ሰላሙ የቆዩ። ለምን አትሉ? ምክንያቱም የሰው ፍላጎት አይበቃም። ሪሰርች ሲያደርጉ ምን አገኙ መሰላችሁ? እነዚህ የናቪ ሰዎች ልክ እንደ ሰዎች የተለያዩ ቦታ ስካተር ሆነ ተበትነው የሚኖሩ ፍጥረቶች አሉ። አንድ በጣም ትልቅ ዛፍ አለ፣ ሆም ትሪ የሚባል ዛፍ ማለት ያ ዛፍ ማለት በቃ እንዴት በጣም ትልቅ ዛፍ ነው። በየቦታው ታገኛችሁ። በየቦታው እንደ ልብ የሚገኝ ዛፍ አይደለም፣ ግን አንዳንድ ቦታዎች ላይ ታገኛላችሁ። ይሄ ቦታ ማለት የናቪ ሰዎች አንድ ላይ ተሰብስበው የሚኖሩበት። እዛ ተሰብስበው ይኖራሉ፣ እዛ ተሰብስበው ይበላሉ፣ እዛ ተሰብስበው ይጠጣሉ፣ ይወጣሉ። ግን ማደሪያቸው መመለሻቸው እሱ። ከዛ ውጪ ደግሞ እዛ ዛፍ ውስጥ አንድ ስፔሻል የሆነ ሰረሞኒ ያላቸው ሃይማኖት እንደማለት ነው። ኤዋ የምትባል እነሱ እንግዲህ እንደ ዩኒቨርስ ልትሉ ይችላላችሁ። እነሱ the all mother ነው የሚሏት። እነሱ ያሉበትን ፕላኔት ኮንትሮል የምታደርግ ማኔጅ የምታደርግ ኤዋ የምትባል አንዲት እንትን አለች፣ አካል እንበላት ወይ ደግሞ አንዲት ኃይል አለች ልበላት። እቺ ማለት ፍጥረትን የምትፈጠር ፍጥረትን አረንጓዴ የምታደርግ ሰዎችን ኮንትሮል የምታደርግ ከሷ ጋር ኮሚኒኬት የሚያደርጉት ወይ ወደሷ የሚጸልዩት እዚህ ዛፍ ውስጥ እና እነዚህ ሰዎች ምን ያገኛሉ መሰላችሁ? በጣም ትልቅ ታይቶ የማይታወቅ የኦፕቲኒየም ክምችት እዚህ ዛፍ ስር ያገኛሉ። እንግዲህ በሪሰርች ያልኩ እና ሰው ምንድነው ሐሳባቸው? እንግዲህ ይሄ በጣም ትልቅ የሆነውን ይሄ ማዕድን ለማግኘት የናቪ ሰዎች ከዚህ ዛፍ ወጥቶ ሌላ ቦታ ሄዶ የዛፍ ተቆርጦ ማዕድኑ መውጣት አለበት። ሰዎች እንግዲህ ሐሳባቸው እሱ እና ይሄንን ፕላን ወደ ምድር ለማውረድ እንዳልኳቸው አሁን ሰዎችን የአቫታር አካል የለበሱ ሰዎችን ይልካሉ ዲፕሎማሲያዊ ግንኙነት ለመፍጠር። ግን የናቪ ሰው ሊንቀሳቀስ ፈቃደኛ አለ እና ሰላም የፈጠሩትን እነዚህን ጀነሬሽኖች ኦል ኦፍ ዘ ሰደን በሽጉጥ በጥይት በጉልበት ለማባረር ለመሞከር ሂደት ሲጀምሩ ታያላችሁ። ኦል ኦፍ ዘ ሰደን በሁለቱ መካከል ከባድ የሆነ ጠላትነት ጦርነት ይፈጠራል። እነዚህን ስካይ ፒፕል የሚሏቸው ሰዎች ስካይ ፒፕል ነበሩ ለፓንዶራ ፍጥረቶች ወይ ደግሞ ለናቪዎች። ናቪዎች ደግሞ ለነዛ ኤሊየኖች ነበሩ እንደማለት ነው እንግዲህ በምድራቸው ማለት። እና እዚህ ፕላኔት ላይ እንግዲህ የተለያዩ አቫታሮች አሉ ብያቸዋለሁ። አንድ ቶሚ የሚባል እንግዲህ በአካል ምን ሊመስል እንደሚችል በተወሰነ መንገድ ተገልጾናል። ቶሚ የሚባል አንድ ካራክተር ነበር። ይሄ ካራክተር ተመራማሪ ነው። ወደዚህ ወደ
ፓንዶራ ሄዶ እዛ ተመራምሮ አሁን ያልኳችሁ ሚሽን ወደ ምድር ለማውረድ ይሄ ሰዎች ናቪዎችን አፈናቅለው ማዕድኑን ይዞ ለመምጣት የታጨ ሰው ነበርና ግን ወደ ፓንዶራ ሳይድ ወደዛ ፕላኔት ሳይድ አጋጣሚ ምድር ላይ በሌቦች ይገደላል እና እንደ አጋጣሚ ሆኖ ደግሞ ይሄ ቶም ያልኳችሁ ሰው መንታ ወንድም ነበር። ይሄ መንታ ወንድም ማለት ዋና አክተሩ እናንተ ብላችሁ የምታውቁት ጄክ ማለት ነው። እንግዲህ ቶሚን በአካል አንድ ቦታ ነው ያየነው። መንታ ናቸው፣ ተመሳሳይ ናቸው። ስለዚህ ዲኤንኤያቸው ተመሳሳይ ስለሆነ አሁን የአንድን እኔ የራሴን አቫታር በኔ ማንነት አቫታር ክሬት ሲደረግልኝ ዲኤንኤ ተመሳሳይ መሆን አለ። ሌላ ሰው ይሄን አቫታር አክሰስ ማድረግ አይችልም። ግን ቶሚ አጋጣሚ ጄክ የሚባል መንታ ወንድም ስለነበረው ይሄንን ጄክ ይወስዱታል። ጄክ ደግሞ ምን አይነት ሰው ነበር መሰላችሁ? አድቬንቸር የሚወድ የሚንቀለቀል ሰራዊት የነበረ ወታደር የነበረ ሰው ነው። ግን ውትድርና ወጥቶ ካልተሳትኩኝ ቬኔዙዌላ ይሁን አፍጋኒስታን አይ ቲንክ ቬኔዙዌላ መሰለኝ እዛ በነበረው ሚሽን ላይ እግሩ ላይ ጉዳት ደርሶ እግሩ ከወገበታች መንቀሳቀስ አይችልም። ፓራላይዝ የነበረ ሰው እና በጣም ይሄ ሰዎች የሚያጎሳቁሉት የሚመቱት አይነት ሰው የለም። እንደዛ አይነት ሰው ነበርና አንድ ቀን እንዲህ ከባር ሲወረወር ኤጀንቶች ይመጡና ይነግሩታል፣ ወንድሙ ሞታል፣ በሱ ቦታ መተካት የምትችል ከሆነ አሉት። እንግዲህ ከምድር ላይ ምንም የሚሻል ህይወት አላገኘም። ምክንያቱም የወረደ ህይወት ነው የሚኖረው፣ እግርም አልነበረውም ምናምን። ሶ ቫልዩብል ከተባለ ቅር ለምን አይሄድም? ተስማማ። ኦልሞስት 5 ዓመት ከ9 ወር ከ6 ወር አካባቢ ሄዶ ፓንዶራ የምትባል ፕላኔት ላይ ደርሷል። እና ፓንዶራ ሲደርስ የወንድሙን አቫታር ያሳዩታል። እና ከዚህ አቫታር ጋር ኮኔክሽን ክሬት እንዲያደርግ እንዳልኳችሁ የሚንቀለቀል አይነት ካራክተር ነው ብያችኋል። የመጀመሪያ ቀን ማሽኑን ሳስገብቶ ሲተኛ ከአቫታሩ ጋር ኮኔክት ሲያደርግ እንዳልኳችሁ ሰውነቱ ረጅም ነው። ይሄ ለመልመድ የሆነ ሰዓት ተቸግሮ ነበር። ግን አንድ በጣም ትልቅ ያገኘው ነገር መሰላችሁ? አቫታሩ እግር አለው ይንቀሳቀስ እና እግሩን ሲያይ መንቀሳቀሱን ሲያይ በጣም ደስተኛ ሆኖ ኢቭን ቆይ ራስን አለማምድ ምናምን እንኳን ሲሉት አልፎ ሄዶ ይረብሽ ነበር። ይዘላል፣ ይሮጣል፣ ቃልህ ያዘው እና በጣም ከዚህ አቫታር ጋር አታች ከመሆኑ የተነሳ በቃ እውነተኛው ዓለም አስጠልቶት እዚህኛው ዓለም ውስጥ መኖር በቃ ከዚህ አቫታር ጋር በጣም ሪሌሽንሺፕ ክሬት እንዳደረገ ፊልሙ ላይ ታያላችሁ። ግን እዚህ ፕላኔት ላይ መጣው እግር እንዲኖረው ሳይሆን የሆነ ሚሽን አለው። ስለ ሚሽኑ ይነግሩትና ሂድ ይሉታል። እና አጋጣሚ ከሱ ጋር የሆነች አንዲት ፕሮፌሰር ነበረው። ሄዱ የአቫታር ሰውነታቸውን ሄደው የሆነ ሚሽን ነበራቸው። ግን ጄክ እንዳልኳችሁ ቀልቀላ ነው እና ፓንዶራ ውስጥ የነበረ አንድ አውሬ ልበል አንድ አውሬ ሲያይ በቃ ከሱ ጋር ትግል ለመፍጠር ሲሞክር አጋጣሚ በጣም ትልቅ የነበረ ጫካ ውስጥ ይጠፋል። እና ጫካ ውስጥ ይጠፋል። ከዚህ ይመሻል። የዛን ቀን እንግዲህ አራዊት ያለበት ተኩላ ያለበት እንግዲህ የነሱ ተኩላን በላውን አላውቅም ብቻ እዛ ውስጥ ሲኖር በጣም ብዙ ሰዎች እዛ ጋር ይሞታል ብሎ ኤክስፔክት አድርገው ነበር። ግን ጄክ አልሞተም። ምን ይፈጠራል መሰላችሁ? ከናቪ ህዝብ መሃል አንደኛው ካልሳሳትኩኝ ስሟ ኒቲሪ የምትባለው ከእንስሶቹ ጋር አንድ ላይ ሆና ጄክን ከሩቅ አይታ ልትገለው ትሞክራለች። ምክንያቱም ስካይ ፒፕል ነው ያስታውቃል። እነዛ ጣታቸው 4 ነው፣ ይሄኛው ጣቱ 5 ነው ከሰው እንትን ስላለ እና ልክ ልትመታው ስትል አጋጣሚ የኤዋ ዘር የምትባላለች አንዳንዴ ከፈጣሪ ምልክት ምናምን የኤዋን ምልክት የፈጣሪ ምልክት የምታሳይ ልክ እንደ ፉዬ ገላ ያለ ልክ ቀስቷ ላይ ሲያርፍ ኦኬ ይሄ ሰውማ የተመረጠ ሊሆን ይችላል ብላ አስባ ከአራዊቶቹ አውታ ወደ ቤቷ ተወስዷለች። ወደ ትልቁ ዛፍ ስር ተወስዷለች። እና ልክ እዛ ስትወስደው እንዴት ይዘሽብን ትመጫለሽ? ኢማጂን ጠላት ናቸው። እንዴት ይዘሽብን ትመጫለሽ ብሎ ሲቆጧት አይ ምልክት አይቼ ነው አለች። ምን አይነት ምልክት? አይ ይሄ ከአምላካቸው ከነሱ ከኤዋ የተሰጠኝ ምልክት ስለሆነ የተቀበልኩት ብላ ታሳምናቸው ትሞክራለች። እና ምን አሏት? ይሄ እውነተኛ ምልክት ከሆነ ጫካ ውስጥ እንተዋለን፣ የእኛም ባህል እንዲማር። ባህላቸው ከባድ ባህላችንን ተምሮ ባህላችን እስኪጨርስ ድረስ ካልሞተ እውነትም ምልክት አለ፣ ከሞተ ግን ምንም ልረዳ አንችልም ብሎ ድር ይሰጡት። ጄክ በጣም በሚገርማችሁ ሁኔታ እድል ያገኛል። ከዚህች አሁን ካልኳችሁ ካራክተር ጋር ፍቅር ይዘዋል። ድራገን እስከ መንዳት ትልልቅ አውሬዎችን እስከ መንዳት ድረስ ይደርሳል። እንግዲህ ፊልሙ ላይ ጸጉር የሚመስል ነገር አላቸው። አይታችሁ ከሆነ ፎቶውን አስቀምጥላችኋል። ይህ ጸጉራቸው ስር ልክ እንደ ነርቭ ያሉ ነገሮች አሉ። ከአንድ እንስሳ ለምሳሌ አንድን ፈረስ መጋለብ ከፈለኩ ከሱም ልክ እንደዚህ ካለ ነርቭ ጋር ኮኔክት አደርጋለሁ ማለት ኒውሮን አይምሮ ለአይምሮ ተገናኘ ማለት የሁለታችን ኒውሮን ማች አደረገ። እኔ ይሄ እንስሳ እንዲዘል ከፈለኩኝ በአይምሮ ብቻ ነው ማዘዝ የሚጠበቅብኝ። እና በዚህ መንገድ ትልቅ ድራገን ማዘዝ እንደጀመረ ታያላችሁ። በቃ የናቪ ህይወት ተጋባበት። ጄክ እውነተኛው ዓለም አስጠላ፣ ይሄ ስጋው አስጠላ። በቃ ላይፉ የናቪ ህይወት ነው። ግን እንዳልኳችሁ እሱ የሄደው እዛ እግር እንዲኖረው የናቪን ህይወት እንጂው እንዲያደርግ ሳይሆን የናቪ ሰዎችን ከዛ እንዲያፈናቅል ነበር። ጄክ ይህንን ሚሽኑን ሲያቆም ሰዎቹ በቃ ፌል እንደሚያደርግ ሲያውቁ የእልህ ትልቅ ማሽኖቻቸውን ትልልቅ ፕሌኖቻቸውን ይዘው የዛ ትልቁ ያልኳችሁ ዛፍ ላይ በጥይት በቦምብ መምታት ይጀምራል።
እና በዚያን ጊዜ በጣም ብዙ የናቪ ሰዎች ይሞታሉ። ጄክ ለማስቆም ይሞክራል፣ ግን እሱ እንደውም ጭራሽ ይታሰራል። ትልቁ ዛፍ እንደቆረጡት ታያላችሁ። እና ይሄ በጣም ለነሱ ከባድ ነገር ነው። ምክንያቱም ከልጅነት ጀምሮ ያደጉበት የሆነ ልክ እንደ አድባር እንደማለት ነው አይደል? በቃ የነሱ ህይወት እዛ ነው። በቃ ላይፍ ስታይላቸው እዛ ነው። ያን የተቆረጠባቸው እና በዚህ ምክንያት እንደውም ጄክ ምን ያህል እንደሄደ ታውቃላችሁ? የራሱን ሰዎች የሰው ዘርን ትቶ ከነዚህ ከአቫታሮች ጋር ከነዚህ ከናቪ ሰዎች ጋር ህብረት እንደፈጠረና እሱ ከናቪ ሰዎች ጋር ሆኖ ከሰዎች ጋር ትግር እንደጀመረ ፊልሙ ላይ ታያላችሁና ይሄ ነገር ምን ያህል ነው የሄደው ካላችሁ አንድ በጣም ትልቅ ጀነራል አለ። እንግዲህ ፊልሙ ላይ የምታዩት ጀነራል ከዚህ ጀነራል ጋር ይፋለማሉ ጄክ እና ይሄ ጀነራል ማለት ይሄ ምን ያህል ሄደ ካላችሁ ይሄ ሰውዬ ጄክን ያሰለጠነው ጄክን እንዴት ነው አደራ አሳልፎ የሰጠው ሰው ነበር። ግን ጄክ ይሄንን ጀነራል ይገርማል። በጣም በሚገርማችሁ ሁኔታ ይሄ የሰው ልጆች ከሰው ልጆች ጋር የነበራቸው ከባድ የሆነ ጦርነት አጋጣሚ በናቪ ሰዎች ድል አድራጊነት ያልቃል። ምክንያቱም ሰዎቹ አልጨረሱም። እነዚህ አቫታሮች ተሰበሰቡ። ጄክ ትልቁን ድራገን ይሄ እንደ መሲህ እንደማለት ልክ የተለየ መሆኑ የታወቀ በጣም ትልቅ የሚባለውን ድራገን መያዝ ሲጀምር በቃ ይሄ ሰውዬማ ምልክት አለው ብሎ ተቀበሉት እና እዛ ፎረስት ውስጥ የነበሩ የናቪ ሰዎችን እንዳለ ሰብስበው ጄክ ከሰዎች ጋር ጥል ይጀምራል። መጀመሪያ አካባቢ ተሸንፎ ነበር በጣም በሚገርማችሁ ሁኔታ። ከዛ እንግዲህ በፊልሙ መሰረት ኤዋ ጸሎታቸውን ሰማችና ምድር ላይ ያሉ ሰራዊቶች ይሄ ልክ እንደ ምንድነው የምድር ሰራዊት ማለት እንስሶች ማለት ትልልቅ አውሬዎች ትልልቅ ዝሆን የሚያካክሉ ምናምን እነዚህ ፍጥረቶች እያንዳንዱ መጥተው ሰዎችን ያጠቃሉ። አጋጣሚ በዛ ምክንያት ሰዎች ይሸነፉና እነ ጄክ እነዚህን ፍጥረቶች የሰው ልጆችን ማለት ነው ወደ ሰማይ ይልካቸው እና ምን ያህል እንደሄደ ታውቃላችሁ? ጄክ አንድ ይሄ ትልቅ ያልኳችሁ ከኤዋ ጋር የሚገናኙበት ትልቅ ዛፍ አለ። እዛ ስር እውነተኛ አካሉን አቫታር አካሉን አስቀምጠው የሱን ኮንሽስነስ የሱን ነፍስ ሙሉ በሙሉ ከስጋው ወስደው ወደዚህ አቫታር ይከቷል። በቃ እሱ አሁን ሙሉ በሙሉ የናቪ ሰው ሆነ። የናቪ ሰው ብቻ መሆን አይደለም ናቪ ላይ መንገስ ጀምሯል። ምክንያቱም በጦርነት መካከል የናቪ ነገስታት ወይ ደግሞ የናቪ መሪ የሚባሉት እናትና አባት ስለሞቱ እነሱን ተክቶ የኒቲሪ እናት ማለት እናትና አባት እሱን ተክቶ ከሷ ጋር መግዛት ይጀምራል። ግን ይሄ ፓርቷን ነው እንግዲህ አሁን ፓርቷን ጨርሱ። ግን እዛ ጋር ብቻ አልቆም፣ ወደ ፓርቱ ትሄዳላችሁ። ፓርቱ ላይ እንግዲህ ሰዎች በጣም ትልቅ ነገር ኢማጂን 1 ኪሎ ማለት ስንትን አልኳችሁ 20 ሚሊዮን አይደል? ሰዎች ሁለተኛ ጊዜ ይመለሳሉ። ሁለተኛ ጊዜ ግን ሲመለሱ ለአኖፕቴኒየም ብቻ ብለው አይደለም የተመለሱት። ሁለት ትልልቅ ነገር ፈልገው ነው የተመለሱት። ምንና ምን አትሉኝም? አንደኛ የሰው ልጅ እዛ ምድር ላይ እንዲኖር ለማራባት ለማባዛት which is በጣም ትልቅ ሚሽን። ሁለተኛ ደግሞ አሳ ነባሪ የሚመስል አንድ ፍጥረት አለ። ልክ እንደ ዶልፊን ኢንተለጀንስ ያለው ልክ አንዳንድ ዶልፊኖች ከሰውም እንኳን ሊበልጡ ይችላል ተብሎ ይታሰባል አይደል? ያስባል፣ ያገናዝባል ምናምን እና ከዚህ ትልቅ ካልኳችሁ ከባህር አሳ ውስጥ የሚወጣ በጣም ትልቅ የሆነ አይ ቲንክ ቢጫ የሚመስል የሆነ ፈሳሽ ነገር አለ። ያ ፈሳሽ ደግሞ ማለት ሰዎች እድሜያቸው እንዳይገፋ የሚያደርግ ፈሳሽ ነው። ያ ፈሳሽ እናንተ ጋር አለ ማለት አታረጁም ማለት። እሱ ደግሞ ካልተሳሳትኩኝ ወደ 80 ሚሊዮን የሚጠጋ $፣ የሚያወጣ ፈሳሽ ነው። እነዚህን ሁለቱ አኖፕቴንም ጨምሮ እነዚህ ነገሮች ለማግኘት የሰው ልጅ ከበፊቱ ይልቅ በጣም ዴንስ ሆነው ይመጣሉ እና ከእንደገና የተባረሩበትን ቦታ ይይዛሉ። አብዛኛው ሰው እዛ ጋር ይወርዳል። ከዚያ በኋላ ምን እንደሆነ ታውቃላችሁ? አንድ በጣም ከባድ ጀነራል አለ ብያችሁ ነበር አይደል? አሁን ጄክ የራሱን ህዝብ በገደለ በጣም ትልቁን ጀነራል ብያችሁ። ይሄ ትልቁ ጀነራል እሱም የራሱ አቫታር ነበር እና ምድር ላይ የነበረውን ኮንሽስነስ ሞቷል ሰውየው። ግን ደግሞ ምድር ላይ የነበረ ከልጅነቱ ጀምሮ እስከሚያድግ ድረስ የነበረው ሚሞሪ እዚህ አቫታሩ ውስጥ ከተቱትና አቫታሩ ራሱን በራሱ እንዲያስተዳድር አድርጎ ይሄ ሰውዬ ከእንደገና ሪኢንካርኔት ያደርጋል ወይ ደግሞ ከእንደገና ይነሳል ነው ማለት። ኦሬዲ ሞተው አካል ሞቷል፣ ግን ደግሞ እስኪሞት ድረስ የነበረው ነገር በሚሞሪ መንገድ ስለተቀመጠ በዛ ሚሞሪ ይመጣል። ሲመጣ ግን አቫታር ሆነ፣ የአቫታር አካል የናቪን ሰው መስሎ ነው የመጣው። እና እነዚህ ሰዎች ሲመጡ እንዳልኳቸው እነዚህ ነገር ፈልገው ነው የመጡት። ግን ደግሞ በጣም ትልቅ ሊይዟቸው የመጡት ጄክ የሚባለውን ሰው ለመግደል ነው። ሰው አይደለም፣ የናቪ አካል ያለው ሰው ለመግደል። እና ወደዚህ ሲመጡ ጄክ ትዳር መስርቷል፣ እየመራ ነው። ካልተሳሳትኩኝ 3 ልጆች አሉት። በጣም በሚገርማችሁ ሁኔታ ደግሞ ይሄ ጀነራል ያልኳችሁ ሰው ምድር ላይ እዚህ ፓንዶራ ላይ ያለ ወንድ ልጅ ነበረው፣ ልጅ ወልዷል። ይሄ ልጁ ስፓይደር ይባላል። ስቲል ሰው ነው በነገራችን ላይ አቫታር አሉ። እሱ ልጅ እንኳን እያሳደገ የነበረው ጄክ ነው። እና እነዚህን እያስተዳደረ ለበቀል እንደመጡበት ሲያቅ ከነበሩበት የፎረስት እንስሳ አይደለ ፎረስት ጫካ ውስጥ የኖሩ ሰዎች ናቸው። ሩቅ መንገድ ሄዱና ባህር ውስጥ ካሉ ከናቪ ሰዎች ጋር ከናቪ ፍጥረቶች ጋር ለመደበቅ ይሞክራሉ። ከነሱ ጋር ህብረት ለማድረግ ማለት ነው። በቃ ከናንተ ጋር እንኖራለን ጀስት ሄዶ ለመመለስ ብቻ አይደለም፣ እኛ የናንተ አንድ አካል መሆን እንፈልጋለን።
እኛ ጫካ ላይ መንጠላጠል ላይ ጎበዝ ነን፣ እናንተ ደግሞ ባህር ውስጥ ጎበዝ ናችሁ። ስለዚህ የባህር የእናንተን መንገድ አሳዩንና ከእናንተ ጋር እንዋሃር፣ ከእናንተ ጋር አንድ እንሁን ብሎ ያቀርቡላቸዋል። አጋጣሚ መሪው ይቀበላቸዋል። በጣም በሚገርማቸው ሁኔታ እነሱም ለመልመድ ይሞክራል የባህሩን መንገድ ማለት ነው። ግን እንዳልኳቸው አልቀረላችሁ። ምክንያቱም እነዚህ ሰዎች ምድር ላይ ፓንዶራ ላይ ለመኖር ብቻ አይደለም፣ አንኦብቴኒየም ብቻ አይደለም፣ ባህር ውስጥ ያለን ትልቅ ምን ልበለው አሳ ነባሪ ልበለው ዶልፊን ልበለው ከሱ ውስጥ የሆነ የሚፈልጉት ነገር አለ፣ ፈሳሽ። ያቺን ፈሳሽ ለማግኘት ብሎ ሲመጡ አጋጣሚ ጄክ የነበረበትን ቦታ ያገኛሉ። በጣም ከባድ ጦርነት ይነሳል እና በጣም በሚገርማችሁ ሁኔታ የባህር ሰዎችና እነ ጄክ ሆነው ሰዎችን ድል ይነሳሉ። ግን ይሄ ሉክ ባትልና ዋር ይለያያል አይደል? ምንድነው ጦርነትና ባትል በአማርኛ ምን ነበር የሚባለው? ጦርነትና ውጊያ ይለያያል። ካሳሳቱ ውጊያ መሰለኝ። ውጊያ ማለት ትንሽዬ ውጊያ ነች። በቃ እኔና እናንተ የሆነ አንድ ቦታ ላይ ተዋጋን፣ በቃ እኔ ካሸነፍኳችሁ ያቺን ቦታ ድል ነሳው አለቀ። ጦርነት ግን ትልቅ ነው። እነዚህ ሰዎች ጦርነት አይደለም ያሸነፉት፣ ውጊያን ያሸነፉት። በቃ እዛ ባህር ላይ የመጡትን አሸነፏቸው፣ መለሷቸው። ግን ደግሞ ሰዎች ስቲል ምድር ላይ ነበር። አሁን ወደ ፓርት 3 ሄዳል። ፓርት 3 አላየሁትም፣ ቅርብ ጊዜ እንደወጣ ሰምቻለሁ። እንግዲህ ሲወጣ በዛውም ለማየት ምክንያት ይሆናቸዋል ብዬ አስባለሁ። ግን ይቺን ባትል አሸነፉ። እነ ጄክ በጣም በሚያሳዝን ሁኔታ ጄክ የመጀመሪያ ልጁን ያጣል። ግን በዚህ ሁሉ ውስጥ አዲስ ስኪል ይዞ ጄክም እንደተነሳ ታያላችሁና እንግዲህ አቫታር የሚለው ፊልም ኦቨርኦል አሁን ያወራሁትን ነገር የሚያጠቃልል ፊልም ነው። ከዚህ ፊልም ምን ቀረልኝ? የተቀረልኝን ነገር ልንገራችሁ። ገና ፊልሙ ስጀምር ይሄ ነገር ከቀኝ ግዛት ጋር ይመሳሰልብኛል። ለምን እንዳልኳችሁ ታውቃላችሁ? ከዚህ በፊት ስለዚህ ነገር አውርቻለሁ ብዬ አስባለሁ። አንዳንዴ ምን አለ መሰላችሁ ሰርቫይቫል ኦፍ ዘ ፊተስት የሚባል ፕሪንሲፕል አለ አይደል? የዳርዊንስ ፕሪንሲፕል። አንዳንድ ቦታ ላይ ቀድማችሁ እናንተ ዶሚኔት ካላረጋችሁ፣ ቀድማችሁ ባለ በሌላ አቅማችሁ የራሳችሁን ድንበር ካላስከበራችሁ በኋላ አቮይድ እንኳን ልታደርጉት የማትችሉ ትልቅ ነገር ይመጣና ይቆጣጠራችሁ ማለት ነው። በቀኝ ግዛት ጊዜ ቀኝ ተገዝቶ ከዛ ዲሞክራሲ የሚባል ነገር ሲመጣ ኦሬዲ ቀኝ የተገዛው ቦታ አይለቀቅም። በቃ እዛው እንዳለ ዲሞክራሲ ይፈጠሩ። ስለዚህ የሆነ ያህል አቅማችሁን አታችኋል ማለት ሶ አንዳንዴ ምን አለ መሰላችሁ አንዳንድ ቫይረስ የሚሆኑ ነገሮች፣ አንዳንድ የእናንተን ኃይል የእናንተ የሆነ ነገር የሚቃወሙትን ነገሮች ቶሎ ሳያድጉ ቶሎ መቁረጥ ነው ትልቁ ኦፕሽን። እሱ እንደሆነ ከዚህ ፊልም ትረዳላችሁ። ለምን? ምክንያቱም እስኪ ፓርት 3 ላይ ምን እንደሚፈጠር እናያለን። ምክንያቱም ሰዎች አሁን እዚህ ፓንዶራ ላይ በጣም እየበዙ ነው። እንደ በፊቱ ሊያስወጧቸው አይችሉም። ሊያስወጧቸው እንኳን ቢችሉ እልህ ይዟቸው ይበልጥ ይመለሳሉ። ምክንያቱም ትልቅ አሴት ነው ያለው እና እንደው እኔ ሳስበው ገና መጀመሪያ ላይ የሰው ልጆች ገና እንዳረፉ በሰላም ባይፈጥሩና ቶሎ ቢያባሯቸው ምናልባት ይሄን አይልም ላይሄዱ ይችላሉ፣ ማዕድኑንም ለመፈለግ ላይመጡ ይችላሉ ብዬ አሰብኩኝ። አላቅም፣ ተሳስቼ ሊሆን ይችላል። ሁለተኛ ደግሞ ዩኒቲ የሚባል ነገር በጣም ትልቅ አቅም ያለው ነገር እንደሆነ ከዚህ ፊልም ታያላችሁ። እነዚህ ሰዎች ጠላቶቻቸውን አቮይድ ለማድረግ ምን ያህል ዩናይት እንደሆኑ ታያላችሁ። ግን ሙሉ በሙሉ ለማጥፋት ደግሞ በደንብ ይሄ ስትሮንግ ሆኖ ዩኒቲ ቢፈጥሩ ምን ያህል ሊያድጉ እንደሚችሉ ታያላችሁ። ምክንያቱም ሰዎች ብቻ የትኛውን ፍጥረት እንግዲህ ፍጥረት ልበለው አንድ መሆን ከቻልን አንዳንድ ጊዜ ማይደፈሩ ነገሮች ይደፈራሉ። ብዙ ጊዜ ስለ ባቢሎን አውርቻለሁ። የባቢሎን ግንብ ታሪክን ታውቃላችሁ ብዬ አስባለሁ። ከዓለም ዙሪያ ሰዎች ተሰበሰቡና ወደ ሰማይ ትልቅ ሌጋሲን ገንባ፣ ወደ እግዚአብሔር የሚደርስ ትልቅ ግንብ እንስራ ብለው በተሰበሰቡ ጊዜ ይላል አይደል ቋንቋቸውን በተን ይላል። ቃሉን ስታዩት እነዚህ ሰዎች በቃ አሁን አንድ ልብ ናቸው፣ የሚከለክላቸው ነገር የለም። እንዴ ከሆነ ጊዜ እኮ በኋላ ቤድ ይሄ አሁን ያለንበትን አትሞስፌር ሲያልፉ ምናልባት ትንፋሽ ሊያጥራቸው ይችላል። ኢማጂን ሰዎች ቢሰሩ ምን ሊፈጠር ነው የሚችል? ምን ታያላችሁ? ሰዎች አንዳንድ ዩናይት ከሆኑ የትኛውም ሰው በሀሳብ በልብ በሚያደርገው ነገር ከተስማማ ማይደፈር ነገር እንደሚደፈር፣ ማይቻል ነገር እንደሚቻል እዚህ ፊልም ታያላችሁና እኔ እንግዲህ ይህን ፊልም ሳይ አይምሮ ላይ መጡት እነዚህ ሁለቱ ነገሮች ናቸው። እንደው አንዳንዴ የዋህ መሆን ጥሩ ነው፣ ግን ደግሞ ስማርት መሆን አሪፍ ታስባላችሁ። አንዳንዴ የፓንዶራ ህዝብ ናቪዎች ዝም ብሎ ቀስት ብቻ ከሚይዙ ለምን የጠላቶቻቸውን ሽጉጥ እንደውም አንዳንድ ቦታ እንደዚህ አድርገው እንደነበር ታያለ። የእነሱ መሳሪያ ተጠቅሞ በዛ መንገድ አታክ ቢያደርጓቸው ምናልባት የራሳቸው ሰዎች ለራሳቸው ብሎ የሰሩት ነገር መልሶ ለማጥፋት ሊሆን እንደሚችል ታያላችሁ። እንግዲህ ሰዎች ላይ ተነሳው መሰለኝ የራሳችን እንትን ላይ ብቻ እንደዚህ አይነት ነገር ከዚህ ፊልም ታያላችሁ። ይሄ እንግዲህ የቀረልኝ ነው፣ ከተሳሳትኩ ታርማለሁ። ግን ፊልሙ እንዴት አያችሁት? ሪቪውንስ እንዴት አያችሁት? ስለዚህ ቪዲዮ ስለዚህ ፊልም ያላችሁን አስተያየት ከስር ኮመንት ሴክሽን ላይ እንድታስቀምጡልኝ ልጠይቃችሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት እንዲሁ በአዲስ ሀሳብ በአዲስ ቪዲዮ እንገናኛለን። የቀጣይ ሳምንት ሰዎች ይበለን። መልካም ሳምንት። አሁ መድረክ ከታላቁ ደራሲ ከዘነበ ወላ ጋር ተመልሷል።
እስከዛሬ እንግዲህ ይሄ ሶስተኛ ፕሮግራማችን ነው። ከተለያዩ ደራሲዎች ከተለያዩ ጸሐፊዎች ጋር ተሰብስበን መጽሐፍቶችን ዳሳ ያደረግን እየተወያየን ቆይተናል። በዚህኛው ዙር ግን በጣም ብዙዎቻችሁ ከምትወዱት ሶሻል ሚዲያም ላይ እንዲሁም በመጽሐፉ ከምታውቁት ከዘነበ ወላ ጋር በጣም ደስ የሚል ቆይታ ይኖረናል። እንግዲህ በብዙዎቻችሁ ጥያቄ መሰረት በዚህኛው ዙር ቀድመን መጽሐፉን እናገራለን። በአሁኑ ዙር ዳሳ የምናደርገው መጽሐፍ በንጉሴ አየለ የተጻፈውን ታላቁ ጥቁር የሚለውን መጽሐፍ ነው። እንግዲህ መጽሐፉን ያነበባችሁ ሰዎች በጣም ደስ የሚል መጽሐፍ እንደሆነ ተስፋ አደርጋለሁ እንዳይታችሁ። መጋቢት 4 ካፒታል ሆቴል የባህል አዳራሽ ውስጥ ከ11 ሰዓት ጀምሮ እስከ 2 ሰዓት ከኛ ጋር ናችሁ። አብረን እንገናኛለን። መጽሐፍት ዳሳ እናደርጋለን። ማንተዋወቅ ሰዎች ኔትወርክ እናደርጋለን። ግጥም የምንሰማበት ከዛ አልፈን ደግሞ አሁን ያልኳችሁ መጽሐፍ ላይ የምንወያይበት አሪፍ ጊዜ አዘጋጅተናል። መጋቢት 4 በድጋሚ ካፒታል ሆቴል ከ11 ሰዓት ጀምሮ እስከ 2 ሰዓት ከኛ ጋር ናችሁ። ጓደኞቻችሁን ጋብዛችሁ ይህንም መጽሐፍ አንብባችሁ ወይ ደግሞ በተወሰነ መንገድ ዳሰሳውን አይታችሁ አብረን እንገናኛለን። መቅረት በምንም ታምር አይቻልም። እዚያ